የሰው ልጅ የሚሻው ክብርም ሆነ አዋቂነት ትርፋቸው ደስታ ነው። ከአርስቶትል ብዙ እሳቤዎች አንዷ ነፍስ ነበረች። ስለ ነፍስ ትክክለኛ ዕውቀት ማግኘት አስቸጋሪነቱን የሚነግረን ይህ ሰው ነፍስ ለመሆኑ ምንድነች? የትስ ትገኛለች? ራሷን ችላ ትኖራለች ወይስ ያለ ሥጋ ምንም ነች? ነፍስ የምትባለውስ ለሰው ልጅ ያለው ብቻ ነው ወይስ የላም፣ የውሻ፣ የድመት የመሳሰሉት ነፍሳትስ? እነዚህንና ሌሎች ጥያቄዎች በአርስቶትል ተነስተው ነበር። ለምሳሌ በሥጋችን የሚገለጡት ተግባራት የነፍስ ናቸው ወይስ የሥጋ? ካልሆነስ የሁለቱ የጋራ ሥራ ይሆን በማለት ይጠይቃል። ይህ ማለት አንድ ሰው ሲርበው፣ ሲቆጣ፣ ሲያዝን፣ ሲበረታታና በመሳሰለው ሁኔታ ውስጥ ከሥጋው ነው ወይስ ከነፍሱ እንደማለት ነው። ከእነዚህ ለየት ያለው ማሰብ ነው ይለናል አርስቶትል። ምክንያቱም ለማሰብ ሕሊናዊ ምልከታ ወይም ኢማጂኔሽን ያስፈልገዋልና። ሕሊናዊ ምልከታ ደግሞ ያለ ሥጋ ሊከናወን አይቻልም። ስለዚህም በሰው ውስጥ የሥጋ ሚና ትልቅ ነው። በዚህ ረገድ ማሰብ፣ ማፍቀር፣ ማዘንና የመሳሰሉት እንግዲህ ሕሊናዊ ምልከታ የሚያሻቸው ከሆነ ሥጋ ትልቁን ድርሻ ይወስዳል ማለት ነው። እንዲህ ከሆነ ሰው በነፍሱ አይቆጣም፣ አያፍርም፣ አያዝንም፣ የመሳሰለውም አይሆንም ማለት ሲሆን ብለን እንጠይቃለን። አርስቶትል በሚገባ ይላል ለዚህ ጥያቄ መልሱ። ለምሳሌ ስለ ቁጣ ስናስብ ክፋትን በክፋት የመመለስ ፍላጎት ሲኖርህ ይህ ከነፍስ የሆነ ቁጣ ነው። በዚያው ነገር ተቆጥተህ ደም ሲንከተከት ሲንተከተክ ደግሞ ቁጣው ሥጋዊ ሆነ ማለት ነው። ስለዚህ ቁጣ በሁለት መንገድ ይኸውም በሥጋና በነፍስ ተገለጸ ማለት ነው ይለናል። ሌላ ቀላል ምሳሌን እናንሳ። አንድ ሰው የሚኖርበትን ቤት ከብርድ፣ ከዝናብ፣ ከሐሩርና ከመሳሰሉት መጠለያ አድርጎ ሲያስበው ይህ የነፍሱ ትርጓሜ ይሆናል። ነገር ግን ከድንጋይ፣ ከጡብ፣ ከሳር፣ ከጭቃ የተሠራ በማለት ሲተረጉመውና ሲያስበው ደግሞ ከሥጋው ይሆናል እንደማለት ነው። ነፍስ በእሳት ትመሰላለች ወይም እንደ እሳት ነች ከሚለው የቀደምት ፈላስፋ የዴሞክራትስ አስተሳሰብ ደግሞ የፓይታጎረስ ተከታዮች እስከነበሩበት ነፍስ የሁሉ ነገር አንቀሳቃሽ ኃይል ነች፣ እሷን የሚያንቀሳቅሳት ነገር ቢኖር ራሱ ነፍስ ብቻ ነው እስከሚለው እሳቤ ድረስ ሰፊ የሆነ ክርክር ሲያስነሳ ኖሯል። አርስቶትል ሳይንሳዊ ትንታኔ ለነፍስ ለመስጠት ምንም እንኳ የእሱ አከራካሪ ነገሮች የበዙበት ቢሆኑም ከጥንት ፍልስፍና የተሻለ ነገር ያስቀመጠልን ሰው ሆኗል። በአጭሩ ለአርስቶትል 3 አይነት ነፍስ አለ። የእጽዋት ነፍስ፣ የእንስሳት ነፍስና መለኮታዊ ወይም ማሰብ የሚችል ነፍስ ነው። ማሰብ የሚችል ነፍስ ከሌላው የሚለየው ብዙ ነገሮች ውስጥ አንዱ የአርቲሜቲክ ዕውቀት ነው ይላል አርስቶትል። መደመርና መቀነስ፣ ማባዛትና ማካፈል አይነቱ የሂሳብ ሥራ መለኮታዊ ነፍስ ወይም ዲቫይን ሶል እንጂ ሌላ አይሞክረውም ነው አባባሉ። ታዋቂው የአሜሪካ ደራሲና ሐያርሲ በርትራንድ ረስል ስለዚህ የአርስቶትል ትንታኔ ሲናገር አርስቶትል የሂሳብ ማሽን ወይም ካልኩሌቲንግ ማሽን በተፈጠረበት በእኛ ዘመን ላይ ኖሮ ቢሆን ኖሮ እንዲህ አይለንም ነበር ብሏል። ወደ ሌላ ሐሳብ እንሻገር። ለአርስቶትል ፈጣሪ አለ። ለዚህም እንደ ማስረጃ በመጀመሪያ የሚያቀርበው የእንቅስቃሴን መኖርን ነው። የአንድ ነገር ጉዞ እንዴት ይጀመራል በማለት ይጠይቅና ወዲያውኑም መልሱን ይሰጣል። አንድ እንቅስቃሴ ይኖር ዘንድ አንቀሳቃሽ ኃይል የግድ ነው። አንቀሳቃሽ ደግሞ ሌላውን ያንቀሳቅስ ዘንድ እሱ የሚንቀሳቀስ መሆን አለበት። አለበለዚያ እሱን ያንቀሳቀሰው ሌላ ኃይል ደግሞ አለ ማለት ይሆናል።
እንግዲህ በአንድ ነገር መንቀሳቀስ ካመንን ያንቀሳቀሰው ኃይል አለ ማለት ነው። ቀላል ይሆናል። ያ ኃይል ደግሞ የማይንቀሳቀስ ከሆነ የማይለወጥ፣ የማይከፋፈል፣ ስሜት አልባ፣ ጾታ የሌለው ፍጹምና ዘላለማዊ ሊሆን ነው። ይህ ደግሞ ፈጣሪ ነው። ስለዚህ ፈጣሪ ሥራው ዓለምን ማንቀሳቀስ እንጂ መፍጠር አይደለም። የሚፈቀር ነገር አፍቃሪውን እንዳሻው እንደሚያሽከረክረው እንዲሁ ፈጣሪም ዓለምን ያሽከረክራታል ብሏል አርስቶትል። አርስቶትል በአንድ ሐሳብ የማይረጋና ተለዋዋጭ ሐሳብ በየጊዜው የሚያፈልቅ ፈላስፋ እንደነበር ታሪኩን የጻፉ ይናገራሉ። ለአርስቶትል ፈጣሪ በራሱ የረቃ መንፈስ፣ በራሱ የነቃ መንፈስ ነው ይላል። ምንም አይሰራም፣ ፍላጎት የለውም፣ ፍጹምና ንጹሕም ነው። የእሱ ሥራ የነገሮችን አመጣጥ ተቀምጦ ማሰብ፣ ማሰላሰል ነው። ነገሮች ሁሉ በእሱ ሆኑ። ስለዚህ የእሱ ሥራ ዞሮ ዞሮ ራሱን ማሰብ ነው። የዘመናችን ፈላስፎች የአርስቶትልን ፈጣሪ ምስኪን ነው ይሉታል። አንዳንዶቹም ሥራ ፈት ንጉሥ ነው ይሉታል። አርስቶትል ንጉሡን አንግሶታል፣ ነገር ግን ገዢ አይደለም። የአርስቶትል ፈጣሪ የተቀዳው ከእንግሊዞች ንጉሥ ስለሆነ እንግሊዞች አርስቶትልን ቢወዱት አይደንቅም የሚሉን ፈላስፎች በብዛት ይገኛሉ። ወደ አርስቶትል የመልካም ሕይወት እሳቤ ስናልፍ ደግሞ ለእሱ የሕይወት ግብ መልካምነት ሳይሆን ደስታን ማትረፍ ነው። ደስታን የምንመርጠው በራሱ እንጂ በሌላ ነገር አስታከን አይደለም። የሰው ልጅ የሚሻው ክብርም ሆነ አዋቂነት ትርፋቸው ደስታ ነው ይለናል። እንግዲህ የሰው ልጅ ደስታ ደግሞ ከሌላው ፍጡር ደስታ የሚለየው የማሰብ ውጤት ስለሚታከልበት ነው። የሰው ልጅ የማሰብ ኃይሉን ተጠቅሞ ከሌላው እንስሳ መለየቱን ሲያረጋግጥ ፍጹም ደስታን ያገኛል። ስለዚህ ከማሰብ የራቀ ሕይወት እንዲሁ ከደስታ የራቀ ሕይወት ይሆናል ብሏል። ይሁንና ፈላስፎቹ እዚህ ላይ የሚነሱና የሕይወት ግብ ደስታ ብቻ አይደለም ይላሉ። እንግዲያውም የዓለምን ደስታ ከማሰባችን በፊት የደስታውን ቁልፍ ማግኘት አለብን። ይህ ቁልፍ ደግሞ ፍቅር ነው ይላል። ፍቅር ከፍትሕ በላይ ነች የሚሉት የዘመናችን ፈላስፎች በሰው ልጅ መካከል ፍቅር ካለ ፍትሕ አላስፈላጊ ነው። ፍጹም ፍቅር በሁለት ሰዎች መካከል አለ ማለት አንድን ነፍስ በሁለት ሥጋ ውስጥ እንደማኖር ነው ይላሉ። ስለዚህ አርስቶትል ከደስታ በፊት ፍቅርን ሊፈልግ ይገባ ነበር በማለት በዚህም ሐሳቡ ሊሳለቁ ይነሳሉ። የአርስቶትል ምናባዊ ሰውን እንመልከት። በዓለም ላይ ለመኖር የሚያስፈልጉት ነገሮች እጅግ በጣም ጥቂቶች ናቸው። አላስፈላጊ ለሆነ አደጋ ራሱን አያጋልጥም። በአስቸጋሪ ሁኔታ ውስጥ ራሱን ቢያገኝ እንኳን ሕይወቱን አሳልፎ ለመስጠት የተዘጋጀና ቆራጥ ነው። በእንዲህ አይነቱ ኑሮ ውስጥ ሕይወት አላስፈላጊ መሆኗን አምኖ ተቀብሏል። ለታይታይ ሲል አይኖርም። የሚወደውና የሚጠላውን ነገር መደበቅ አይችልም። ሲናገርም ሲያደርግም በግልጽ እንጂ በድብቅ አይደለም። በእሱ ዓይኖች የሚደነቁ ነገሮች የሉምና ስለምንም ነገር አይደነቅም። ብዙ አያወራም። ሰዎችን ለማስደሰት ሲል የማይገባውን አያደርግም። በሌሎች ይመሰገን ወይም ይደነቅ ዘንድ ግድ አይለውም። ጠላቶቹንም ጨምሮ ስለ ማንም ሰው ክፉ አያወራም። አቋሙ የጸናና አነጋገሩም የተለካ ነው። በዓለም ላይ ጉዳይ የሚለው ነገር ጥቂት ስለሆነ ለምንም ነገር አይቸኩልም። የሕይወትን ክፉ አጋጣሚዎች በጸጋና በክብር መቀበል ይችላል። እሱ የራሱ ጓደኛ እንጂ ሌላ ጓደኛ የለውም። በብቸኝነቱም ተደሳች ነው። አርስቶትል ሰው የሚለው እንግዲህ እንዲህ አይነቱን ነው። ከላይ ባሰፈርነው የአርስቶትል እሳቤ ሰው የሚለው ሙሉ በሙሉ ሴትን የሚጨምር አለመሆኑ ግን ልብ ሊባል ይገባል። ለአርስቶትል ባሪያ ለጌታው እንደሆነው
ፍጥሩም ለፈጣሪ እንደሆነው እንዲሁም ያልሰለጠነውና አረመኔው ሕዝብ ለግሪኩ እንደሆነው ሴትም ለወንዱ እንዲሁ ነች ይለናል። ሴት በተፈጥሮ የወንዱ ተገዢ ነች። በተፈጥሮዋም ደካማ ስለሆነች ራሷን ችላ ለመራማድ ወይም ለመኖርም ሆነ ለማንኛውም ነገር ብቃት የላትም። የእሷ ተገቢ ቦታ ቤት ውስጥ ነው። ምናልባት በዚያ ቦታ ገዢ ልትሆን ትችላለች። ስለዚህ ሴት እንደ ወንድ ከፍ ተደርጋ ልትሰራም ሆነ ልትታሰብ አይገባትም ባይ ነው አርስቶትል። እንዲህ አይነት ሐሳብ በአርስቶትል ዘመን የተፈጠረ ተደርጎ ሊታሰብም አይገባውም የሚሉ አሉ። በተለይም የአርስቶትል መምህር የነበረው ፕሌቶ በአንድ ወቅት ሶቅራጠስ የሴቷም ሆነ የወንዱ ጽናት አንድ ነው በማለት ያስተማረውን በመቃወም በሪፐብሊክ ሥራው ላይ እንዳስቀመጠው የወንዱና የሴቷ ጽናት ሶቅራጠስ እንደሚነግረን አንድ አይነት ሳይሆን ልዩነት አለው። ይኸውም የወንዱ ጽናት ትእዛዝ በመስጠት ላይ ሲመሰረት፣ የሴቷ ጽናት ደግሞ ተቀብሎ በመፈጸም ላይ ነው ይለናል። ይህንኑ በፕሌቶ ሐሳብ አርስቶትልንም በሥራው በሰፊው አንጸባርቆታል። ወደ አርስቶትል የፖለቲካ ሐሳቤ ደግሞ አምርተን ሰፊ ቢሆንም አንዲት ነጥብ ላይ እንምዘዝ። ይኸውም አንድ የአገር መሪ ሊሆንና ሊያደርገው የሚገባውን ነገር የተናገረውን ይመለከታል። አንድ መሪ ይላል አርስቶትል፣ አንድ መሪ አመፃን ከሀገሩ ለማጥፋት ቀላሉ መንገድ ያለ ልክ የሆነ ሀብትን ወይም ድህነትን ማስወገድ ነው። ይህን ማድረግ ካልቻለ ደግሞ በፈጣሪ የሚያምንና እሱንም የሚፈራ ይሁን። ቢያንስ ሕዝቡ መሪያቸው ፈጣሪውን ስለሚፈራ ፍትሕ ያጓድላል ብለው አያስቡምና፣ ወይም በእሱ ላይ ክፋት ቢያስቡ እንኳን የሚያምነው ፈጣሪ እንደሚዋጋለት ስለሚፈሩ ይጠነቀቃሉ ብሏል። አርስቶትል ወደ መጨረሻ የዕድሜ ዘመኑ ላይ ነገሮች ሁሉ እየተወሳሰቡበት መጡ። በተለይም የአክስቱ ልጅና የልብ ጓደኛው የነበረው ካሊስቴንስ በታላቁ አሌክሳንደር እጅ ከተገደለ በኋላ እንደ አምላክ ያመልከው የነበረውን አሌክሳንደርን ጠላው። ጥላቻውን በግልጽ ያየበት አሌክሳንደርም ሁሉን ቻይነቴን ለማረጋገጥ ያህል ፈላስፎችንም መግደል መቻሌን ፍንጭ መስጠት አለብኝ ብሎ ነበር። ምንም እንኳ አርስቶትል በአሌክሳንደር ላይ ጥላቻ ቢያድርበትም በአቴናውያን ዘንድ ግን ስለ አሌክሳንደርና በተለይም ስለ ግሪኩ ፍልስፍና ታላቅነት ዘወትር ይሟገት ስለነበር በክፋት ሐሳቡ አልገፋበትም። ከክርስቶስ ልደት በፊት በ323 ታላቁ አሌክሳንደር በድንገት ሞተ። ይህን ተከትሎም የመቄዶናውያን ፓርቲ ተገልብጦ የአቴናውያን ነጻነት ተረጋገጠ። አንተ ፓርተም የታላቁ አሌክሳንደር ዙፋንን ወረሰ። በዚህ ወቅት ዮሪሜዶን የተባለች የአቴና ሊቀ ካህን አሪስቶትል አማልክቶቻችንን ሲያዋርድና ሲያናንቅ የነበረ በመሆኑ ፍርድ ይገባዋል በማለት ክስ መሠረተችበት። አርስቶትል ግን አቴና ለሁለተኛ ጊዜ በፍልስፍና ላይ ኃጢአት ትሠራ ዘንድ አልፈቅድላትም በማለት ከከተማው ሾልኮ ወጥቶ ሸሸ። ይህን ማለቱ በሶቅራጠስ ላይ አቴናውያን ያደረሱትን ያስታውሰናል። ቀሪ ሕይወቱን ቻልዲስ በተባለ አገር ማሳለፍ እንደጀመረ ሕመም እየጸናበት የመጣው አርስቶትል ከአቴና ከወጣ ከጥቂት ወራት በኋላ ከክርስቶስ ልደት በፊት በ322 አረፈ። ብዙዎች የግሪክ ፍልስፍና ከዚህ በኋላ ሞታ ለመቀበሯ ይናገራሉ። እነሆ ብዙ ሺህ ዓመታት ተቆጥረዋል። ዛሬም ከአርስቶትል በኋላ ሞታለች የሚሏትን ፍልስፍና ትንሣኤዋን የሚጠባበቁ ብዙ ናቸው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ጥበብ ከጲላጦስ ከሚለው መጽሐፍ ላይ የኃይለ ጊዮርጊስን ማሞ ጽሑፍ እንዲያነበብን መልካም ቆይታ እንቀጥላለን።